የክርስቶስ ንጉሥ ኖቬና ቀን 5 የራሴን በጎች አውቃለሁ። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 15 እስከ 16። በመጽሐፍ ቅዱስ ውስጥ ከየትኛውም እንስሳ በላይ የተጠቀሰው በግ ነው። ጌታ ኢየሱስ ክርስቶስ በብሉይ ኪዳን ነቢያት በኢሳይያስ፣ በሕዝቅኤል፣ በዳዊት መዝሙር ሁሉ የተባለውን የሚሆን የአዲስ ኪዳን መልካም እረኛ ነው። በግ እረኛውን ይከተላል። የበግ መከተል በደመ ነፍስ የሚሆን እንጂ ማስተዋልና ዕውቀት የሚጠይቅ አይደለም። ሆኖም በጎች ሌሎች በጎችን ያውቃሉ። ሰዎችንም በተለይ አዘውትረው አብረዋቸው የሚሆኑ እረኞቻቸውን ይለያሉ። በጎች በሦስትና በአራት ሆነው እየተጓዙ የሚኖሩ ማኅበራዊ እንስሳት ናቸው። በግ ብቻውን ሲሆን ቅብዝብዝ ነው። ምንም ማድረግ የማይችልና አቅጣጫ ሁሉ የሚጠፋው እንስሳ ይሆናል። ስለዚህ በግ ሰላም እንዲሰማው ቢያንስ በአጠገቡ ሌላ በግ እንዲኖር ያስፈልገዋል። መንጋን አንድ የሚያደርግ መንጋውን አያጣቸውም፣ ከንብረቱም አይጎልበትም። መንጋን አንድ አድርጎ መጠበቅ የበጎቹን ደህንነት ሙሉ ለሙሉ ማረጋገጥ ነው። ኢየሱስ እረኛነቱ እጅግ ቅርብ፣ እያንዳንዱን በግ እንደሚያውቅ እረኛ ለእያንዳንዷ ነፍስ ግድ የሚለው መልካም አባት ነው። ሌሎች በጎች አሉኝ የሚላቸው እነማን ናቸው? በየጦር ሜዳውና በየስደተኛ ድንኳኖች ምድር የጋራ ቤትነቷን ነስታቸው የሚንከራተቱ የሰው ልጆች ከምንጊዜውም በላይ ብዙ ናቸው። ቤትና አገር፣ መታወቂያና የንግድ የሥራ የመዘዋወሪያ ፍቃድ ሁሉ የሰው ልጅ የአስተዳደር ፈጠራ ቢሆንም በነጻነት እንዲመላለሱባት እንዲበዙባትና የፈጣሪ የፍጥረት ሥራ ላይ ተሳታፊ እንዲሆኑባት ተፈጥረው ባይተዋር የሚሆኑ ልጆች የጠፉ በጎች ናቸው። በእግዚአብሔር ቤት በጸሎትና በእርሱ ፊት የማይቀርቡ አምላክን የማይጠሩና እምነታቸው የጠፋባቸው የጠፉ በጎች ናቸው። እግዚአብሔር እነርሱን ይፈልጋል። እግዚአብሔር እረኛዬ ነው፣ ጌታዬ ኢየሱስ እረኛዬ ነው ማለት እኔ በግ ነኝ ከማለት ይጀምራል። በግ ነኝ ማለት ለቋንቋ ምቹ አገላለጽ አይደለም። መንፈሳዊ ትርጉሙ ግን እግዚአብሔር ምን ያህል በቅርበትና በታላቅ ጥንቃቄ እንደሚጠብቀኝ የሚገልጽ ነው። በግ ባለማወቅ ራሱን ለአደጋ ያጋልጣል። ከእረኛው ዓይን ከተሰወረና ከመንጋውም ከተለየ ለአደጋ ተጋላጭነቱ ይከፋል። በእረኛው እይታ ውስጥ ያለ በግ ደህንነቱ የተጠበቀ ነው። በግ ጠላቶቹ ብዙ ናቸው። ራሱን ከጠላቶቹ እንዲከላከል አቅም ያለው ብርቱ እንስሳም አይደለም። ከመንጋው ባይለይ እንኳ የበግ መንጋ ተኩላን የመገላመጥ አስፈሪነት የለውም። እረኛው ከሌለ ሮጦ የማያመልጥ፣ ተጋፍጦ የማያሸንፍ፣ ቆሞ የሚሞት አሳዛኝ ፍጥረት ነው። እረኛው ይጠብቀዋል። እግዚአብሔር የሕዝቡ እረኛ ጠባቂ ነው። ጌታ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ አለ። መልካምነቱ ራሱን አሳልፎ የሚሰጥ የበጎቹን ደህንነት የሚያስቀድም መሆኑ ነው። የእግዚአብሔር አባትነት ቃል ኪዳኑንም ለዘላለም በመጠበቅ የሚቆይ ነው። የአብና የወልድ ትውውቅ ዘላለማዊ ነው። አብ ወልድን፣ ወልድም አብን በሚተዋወቁበት ልክ በጎቹን የሚያውቅ ኢየሱስ እረኛነቱ ፍጥረት የሆኑ ጊዜና ቦታ አይወስኑትም። ምድራዊ የሆኑ ሁኔታዎችም አይገድቡትም። ክርስቶስ የእግዚአብሔር ልጅ ዘላለማዊ ንጉሥ፣ እርሱ እውነተኛ እረኛ ነው።
የእግዚአብሔር እረኛነት ከፊት የሚቀድም ድምፁን የሚሰሙ በጎችን ሁሉ የሚጠብቅ ነው። አባታችን ሆይ እረኛነትህ ይጠብቀን። በእኛ ደካማ ፍላጎትና ምኞት ከመንጋ ተለይተን ስለሄድንባቸው ጊዜያት ሁሉ ማረን እንጂ ራሳችንን ላጋለጥነው አደጋ አትተወን። ጠላቶቻችን የሚያስፈሩና ከእኛም የሚበረቱ ናቸው። በጥንቃቄና በኃይል በንቃትና ራሳችንንም በማስታጠቅ አናመልጥምና ያንተን ጥበቃ እንድንደገፍ እርዳን። ጸሎት። እግዚአብሔር አባታችን ሆይ አንተ መልካሙ እረኛ ነህና እናመሰግንሃለን። ለእረኛነትህ ተገዝተን ድምፅህን በመስማት እንድንከተልህ ሰንፈንም የሚያጠፋን አደባባይ እንዳይወስደን መንፈስህን ትሰጠን ዘንድ በልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።